በአማራ ፋኖ ብሔራዊ ንቅናቄ የፖሊት ቢሮ አባልና የህዝብ ግንኙነት መምሪያ ኃላፊ አርበኛ አስረስ ማረ ዳምጤ ይህንን ቃለ ምልልስ ለመስጠት ፈቃደኛ ሆነ በመምጣትህ በብላክ ላዮን ሚዲያ አድማጭ ተመልካቾች ስም አመሰግናለሁ። መጀመሪያ ላይ ማንሳት የፈለኩት ምንድነው ዛሬ በክልሉ በርካታ ቦታዎች ውጊያዎች ነበሩ። በተለይ ጎጃም ቀጠና ላይ እጅግ በጣም ትልልቅ የሚባሉ ድሎች እንደነበሩ መረጃዎች እየወጡ ነው። በተለይም የቴዎድሮስ እዝ የወታደራዊ መምሪያ የሚገኝበት የደጋዳሞት ቀጠና ያው ደጋዳሞት እንግዲህ በጂኦግራፊያዊ አቀማመጥ የጎጃም እምብርት እንደሆነም ይታወቃል። ቀደም ብዬ እንደጠቀስኩትም እንደ እዝ ወታደራዊ መምሪያው የሚገኝበት ነው። ከዚህ በፊት አንተ በሶሻል ሚዲያ ገጽህ ላይ ዲዲኤፍ ብለህ የጻፍከው ነገር ነበረ፣ የደጋዳሞት ፎርሙላ የሚል። ዛሬ ደጋዳሞት አካባቢ የነበረው ታላቅ ተጋድሎ፣ ታላቅ ድል ከዛ ከዲዲኤፍ ፎርሙላ የቀጠለ ነው ማለት እንችላለን። የሌሎች ቀጠና ውጊያዎችንም አያይዘህ አብረህ ብትገልጽልኝ አርበኛ። አመሰግናለሁ ተስፍሽ። እንዴት እንዳስታወስከው ገርሞኛል። ይሄ ዲዲኤፍ ደጋዳሞት ፎርሙላ በሚል ከዚህ በፊት በግል ገጽ ያጋራሁት ነበረ እና አይ ቲንክ ጊዜው ትንሽ ወራትን ያለፈ ነው። በዛን ጊዜ እንዲሁ በተመሳሳይ ከፍተኛ ድል የተገኘበት ወታደራዊ ጀብዱ ነበረ። እንደሚታወቀው በዚህ በፋኖ ተጋድሎ ውስጥ ላለፉት 3 ዓመታት በተደረጉት ተጋድሎች በተለይ የመጀመሪያው 2015 ዓ.ም ክረምት ላይ ትልቅ ጀብዱ እና ወታደራዊ ድል የተገኘበትና የመከላከያ ሰራዊቱ አከርካሪ ከተሰበረባቸው ቦታዎች በቀዳሚነት ሊጠቀስ የሚችል ነው የደጋዳሞቱ ውጊያ። በእርግጥ በዛው በተመሳሳይ ወቅት የተለያዩ አካባቢዎች ላይ ደንበጫ ላይ በርካታ ድሎች፣ ሞርተሮች፣ ድሽቃዎች በብዛት የተማረኩበት አውደ ውጊያ ተደርጓል። እሱም በታሪክ በትልቁ የሚታወስ ነው። ሜጫ ላይም በተመሳሳይ፣ ስናን ላይ በተመሳሳይ ብዙ አካባቢዎችን መጥቀስ ትችላለህ እና ያንን ነገር በዛ መንገድ ኮይን ለማድረግ ያደፋፈረኝ ዋነኛው መሰረታዊ ምክንያት በአጭር ጊዜ በትንሽ ሎድ በትንሽ አቅም ግዙፍ የሆነውን የመከላከያ ሰራዊት ከነትጥቁ ከነ አመራሩ ከነ ሰራዊቱ መማረክና መደምሰስ የሚቻልበት የተለየ ከባድና ፈጣን ድል ወይም ኩዊክ ኤንድ ዲሳይሲቭ የምትለው አይነት ድል የሚገኝበትን ስልት ነው። እንግዲህ ወደፊት በታሪክ በሰነድ በሚሊታሪ ሳይንቲስቶች የሚተነተን ጉዳይ ነው የሚሆነው። ምናልባት በዶክትሪንም ደረጃ ጭምር ሊጠቀስ የሚችል የደፈጣ ውጊያ ስልት ነው እየተደረገ ያለው። ብዙዎቹ የሽምቅ ትግል ውጊያዎች እንዲህ አይነት በትንሽ ሰዓታት ውስጥ ግዙፍ ድል የሚገኝባቸው አይደለም እና በዛ ምክንያት የተለየ ስለሆነ ነው የደጋዳሞት ፎርሙላ ብለን የጠቀስ ነው። በተደጋጋሚ በርካታ ምርኮችን ያገኘንበት ቀጠና ነው። ላለፉት 3 ዓመታት በተደረጉ ድሽቃዎች እንኳን ከ10 በላይ የሚሆኑ ድሽቃዎች ተማርከዋል። 16 17 አካባቢ የሚሆኑ ድሽቃዎች፣ ሞርተሮች ዙ 23ን ጨምሮ። ይሄ በተለይ የማዕከላዊ ጎጃም ቀጠና የጮቄ አዋሳኝና የጮቄ አካባቢ ወረዳዎች ከቢቡኝ፣ ስናን፣ ደንበጫ፣ ማቻከል በላይ በኩል ደግሞ በሜጫ ዳንግላ ይዞ በዛኛው በሰሜን በኩል ደግሞ የሞጣን አካባቢ ይዞ ትልቅ ድሎች የሚገኙበት ቀጠና ነው። አብዛኛው መካከለኛው ወደ አባይ የተጠጋውና መሀል ላይ ያለው የጎጃም ክፍል ሜዳማ በመሆኑ ምክንያት ትልቅ ወታደራዊ ድሎችን ለማግኘት አስቸጋሪ የመሆኑን ያክል በዚህኛው የጮቄው ወይም መደጋማው ክፍል ደግሞ በጣም በርካታ ወታደራዊ ድሎች የተገኙባቸው ስትራቴጂክ ቦታዎች ናቸው። ዛሬም ያ ነገር ያ ታሪክ ተደግሟል። ያው በዛሬው ዕለት አንተም ከሚዲያዎች ልታየው እንደምትችል ገምታለሁ። የቴዎድሮስ እዝ 109ኛ ኮር 99ኛ ክፍለ ጦር እንዲሁ የ201ኛ ኮር 54ኛ ክፍለ ጦር 102ኛ ኮር 33ኛ ክፍለ ጦር 206ኛ ኮር 24ኛ ክፍለ ጦር የተለያዩ አህዶች በቅንጅት አስደናቂ ድል አግኝተዋል። ዛሬ ረፋድ ላይ በተደረገ አስደናቂ ተጋድሎ 2 የመከላከያ ሰራዊት ከፍተኛ መኮንኖች ተገድለዋል። አንድ የሬጅመንት
አዛዥ፣ ሌሎች በርካታ የስታፍ አባላት፣ በርካታ መቶ አለቆች፣ ሻለቆች በዝርዝር ይፋ የሚደረጉ አንድ ቦታ ላይ ሙሉ በሙሉ ነው የተደመሰሱት። ሁለት ሬጅመንቶች ወደ አለመኖር የተቀየሩበት፣ አንድ ሞርተር 82፣ 2 ድሽቃ፣ በርካታ ብሬኖች፣ ስናይፐሮች የተገኙበት ድል ነው የተደረገው። በተመሳሳይ ሰዓት እንዲሁ ከብር አዳማ ሰፍሮ የነበረውና የጠላትን ኃይል ከከበባ ለማውጣትና ለማዳን ሲንደፋደፍ የነበረ አሃድን ከብር አዳማ እስከ ቋሪት ገበዘ ማርያም ድረስ በማሳደድ ቋሪት ከተማን 33ኛና 11ኛ ክፍለ ጦሮች የ102ኛ ኮር ማለት ነው በአሁኑ ሰዓት ሙሉ በሙሉ በቁጥጥር ስር ይዘው ነው የሚገኙት። በቦታው የነበሩ ቋሪት የነበረ እስረኞች እንዲለቀቁ ማድረግ ተችሏል። በግፍ የታሰሩ ያገዛዙ ሰራዊት በግፍ እያሰረ ገንዘብ የሚቀበላቸው የፋኖ ቤተሰብ ናቸው በሚል ያለ ኃጢአታቸው ያለ ወንጀላቸው በርካታ ግፍ የነበሩ እስረኞችን ማስለቀቅ ተችሏል። ወታደራዊ ቁሳቁሶችን ማግኘት ተችሏል። የወረዳው ሚሊሻ ከፍተኛ አመራር የሆነ ሰው ጨምሮ በርካታ ሚሊሻ አባላትን መግደል ተችሏል። በተመሳሳይ ይሄ ድል እንዲገኝ በተለያየ አቅጣጫ የነበሩ አሃዶቻችን አንዳንድ ቦታዎችን ዘግቶ በመያዝ የጠላትን እንቅስቃሴ በማወክ ከፍተኛ ድርሻ ተወጥተዋል። በዚሁ አዋሳኝ ቦታዎች የነበሩት ደንበጫና ሌሎችም አካባቢዎቹ እንዲሁ ተመሳሳይ ወታደራዊ እንቅስቃሴዎችን በማድረግ ጠላት ላይ ትልቅ የስነ ልቦና ጫና በማድረግና እንቅስቃሴውን እንዲበታተን እና እቅዱ እንዲከሽፍ በማድረግ ነው ትልቅ ጀብዱ የተፈጸመው። አገዛዙ በተለይ የምርጫ ካደረገ ማግስት ጀምሮ በሁሉም አካባቢዎች እንቅስቃሴዎችን በማድረግ የይዞታውን ለማስፋትና የጠላትን ይዞታ ከፍ ለማድረግ በአንጻሩ የወገንን ይዞታዎች ለመቆጣጠር አቅዶ የተንቀሳቀሰ መሆኑን ይሄም እቅድ ከጠቅላይ ሚኒስትሩ ጀምሮ ባሉት ከፍተኛ ጀነራል መኮንኖች የታቀደ ትልቅ ወታደራዊ ኦፕሬሽን ነበረ። ዛሬ ያ ኦፕሬሽን እንግዲህ የተሰበረበት የመጀመሪያው ፌዝ ላይ ነው የምንገኘው። አሁን በመልሶ ማጥቃት በርካታ ድሎች ተገኝተዋል። በተመሳሳይ በዚሁ ዕለት ትናንትም ዛሬም በወሎ አካባቢ ውጊያዎች ተደርገዋል። ምርኮች ተገኝተዋል። በለሳ፣ ሚካኤል ደብረ አካባቢ፣ ሰሜን ወሎ እንዲሁ የተለያዩ አካባቢዎች በርካታ ውጊያዎች እየተደረገባቸው ያሉ ናቸው። በአጠቃላይ አሁን ያለንበት ወቅት ከክረምቱ መቃረብ ጋር ተያይዞ በተወሰነ ደረጃ የአየር ንብረት ለውጥ የሚታይበትና የአገዛዙ ሰራዊት ያለውን የቴክኖሎጂ አድቫንቴጅ ወይም ብልጫ ለመጠቀም የሚቸገርበት ጊዜ ላይ በመሆኑ ይህንን አጋጣሚ ይህንን ኦፖርቹኒቲ በመጠቀም ትልቅ ድሎችን ለማግኘት ርብርብ እየተደረገ ነው የሚገኘው። በዚህ ሁኔታ ላይ ነን። ተጋድሎቹ እና ውጊያዎቹ እንደቀጠሉ ናቸው። የዛሬው ውሎ ይህን ነው የሚመስለው። ስለዚህ የደጋዳሞት ፎርሙላ ብለን ከዚህ በፊት የጠቀስነው የውጊያ አፈጻጸም ስልት ዛሬም በድጋሚ ተከናውኗል፣ ይቀጥላል ማለት ነው። አመሰግናለሁ አርበኛ አስረስ። ከዚህ በፊት አንተም በተለያዩ ሚዲያዎች ገልጸዋል። የተለያዩ የየእዞች፣ የየክፍለ ጦሮች፣ የየኮሮች ወረድ ብሎም የየብርጌድ የህዝብ ግንኙነት መምሪያ ኃላፊዎች እንዲሁም ዋና ሰብሳቢዎች በቀረቡበት ሚዲያ ሁሉ ላለፉት 3 ዓመታት የሚናገሩት ነገር አለ። ስርዓቱ ደፋሪ መሆኑን፣ ህዝባችንን እድሜ ሳይመርጥ ህፃናትን፣ አዛውንቶችን፣ መነኮሳትን ሳይቀር የሚደፍር ስርዓት ነው በሚል በተደጋጋሚ ያቀርባሉ። ዛሬ ደጋዳሞት ላይ ይህን በተጨባጭ የሚያረጋግጥ ነገር ተገኝቷልና የ76ኛ ክፍለ ጦር ከጠላት በኩል ማለት ነው ኮሎኔል አበራ የሚባል የእጅ ስልኩ ላይ የተገኘ አንድ ማስረጃ አለና ለአቅመ ሔዋን ያልደረሰች ልጅ ከቤት ውስጥ አግቶ ይደፍር እንደነበር ተጨባጭ ማስረጃ ተገኝቷል። ባለፈው ህዳር እንደምታስታውሰው አንተም ሰከላ ላይ የ14 ዓመት ታዳጊ ህፃን የሆነችው ህፃን ቃል ኪዳን እንዲሁ ደፍረዋት በጥይት ከደፈሯት በኋላ በጥይት ደብድበው ገለዋታልና እንደ የኮሎኔሉ ስልክ ላይ ዛሬ የተገኘው ማስረጃ ስለዚህ ጉዳይ ምን ማለት ይቻላል? አርበኛ አስረስ እንግዲህ አገዛዙ ሁለንተናዊ የጦርነት ስልትን ይጠቀማል፣ የቶታል ወር የሚባለውን ይጠቀማል ሲባል እንደው በመሰረታዊ ሀሳቡ ቶታል ወር ከሚይዘውም አለፍ ባለ ሁኔታ በጣም ኢንሁማን የሆኑ እጅግ አሰቃቂ ነገሮችን እንደሚያደርግ ብዙ ጊዜ ስንናገር ቆይተናልና አንዳንዶቹ እንደው
ለፕሮፓጋንዳ ፍጆታ የምንገልጻቸውና የምንናገራቸው የሚመስላቸው ወገኖችም ነበሩ። በእርግጥ ከሆነ ጊዜ በፊት ተስፍሻ አንተም እንደምታስታውሰው ቢቢሲ ትልቅ ሪፖርታጅ ይዞ ወጥቶ ነበር በዚህ ጉዳይ ላይ በርካታ ተጨባጭ ማስረጃዎችን በመያዝ ለዓለም አጋልጧል። እኔ በዚህ አጋጣሚ ሚዲያው ያንን ነገር በተለይ አገዛዙ መኮንኖችና እግረኛ ወታደሮች የሚፈጽሙትን አስገድዶ መድፈር ወንጀልና የጦር ወንጀል ለዓለም በማጋለጡ በጣም ትልቅ ምስጋና ማቅረብ ፈልጋለሁ። በተጨባጭ የሚደረግ በየጓዳው በየሸለቆ የሚደረግ እጅግ ዘግናኝ ነገር ነው። ለዚህ ነው ሰራዊታችን ዋጋ የሚከፍለው። ለዚህ ነው ህይወት ለመክፈል ሁላችንም ወደ ትግል ሜዳው የወጣ ነው። ጭካኔ የተሞላበት ኢሰብአዊ በሆነ መንገድ ይህን ነገር ያደርጉታል። ይሄ ደግሞ ታስቦበት በፖሊሲ ደረጃ እንደ ስልት ተወስዶ እንደ ወታደራዊ ስልት ተወስዶ የሚደረግ እንጂ በሆነ ኢንሲደንት ወይ በሆነ አጋጣሚ የሚከናወን ነገር አይደለም። በበርካታ ከተሞች የመከላከያ ሰራዊት ነኝ የሚለው ወራሪ ሰራዊት በሰፈረባቸው በርካታ ከተሞች ያሉ ልጃገረዶችን፣ ሴቶችን አልፎ አልፎም ባለትዳሮችንም ጭምር በማስረገዝ አስገድዶ በመድፈር ሰው መሆንን በሚያስጠላና በሚያሳፍር ደረጃ ቀና ብለው እንዳይራመዱ ህዝባችን ሴቶች፣ ታዳጊዎች፣ እናቶች፣ አሮጊቶችም ጭምር አንገታቸውን እንዲደፉ የሚያደርግ በቁማቸው የቁም ሞት እንዲሞቱ የሚያደርግ ዘግናኝ ወንጀል የሚፈጽም ሰራዊት ነው ያለው። ይሄ በቀጥታ ትዕዛዝ እየተሰጠ ይሄንን አድርጉ፣ ህዝቡን አሸንፉ፣ ህዝቡን በስነ ልቦና ስበሩ፣ ህዝቡ የትግሉ ደጋፊ ነው፣ ህዝቡ የፋኖ ደጋፊ ነው ተብሎ ኦሪየንቴሽን ጭምር በመስጠት ድጋፍን በማድረግ ኢቭን ሰራዊቱ ከከተማም እንዳይወጣ ህዝብ ከሚሰፍርባቸው ቦታዎች አካባቢ ካምፑን እንዲያደርግ ስልታዊ በሆነ መንገድ አገዛዙ የቀየሰው ህዝብን የማዋረድ ህልውናውን አደጋ ላይ የመጣል ስልት ነው። ይሄ አንዱ ዛሬ ከኮሎኔል አበራ ሲገደል ከተገኘው እጅ ስልኩ ላይ የተገኘው ፎቶግራፍ ይህንን የሚያሳይ ነው። እኔ ይህንን አገዛዝ እነኚህን ደፋሪዎች እነኚህን ጨካኞች ባርባሪክ በሆነ በጣም አረመኔያዊ በሆነ መንገድ ይህንን ህዝብ ለማዋረድ ጠመንጃ ታጥቀው ጭፍራቸውን እየመሩ ራሱ ህዝቡ በሚከፍለው ግብር ደሞዝ የሚከፈላቸው ነገር ግን ህዝቡን ለማዋረድ የተሰለፉ ኃይሎችን ከመዋጋትና ከማስወገድ በስተቀር አንዳችም ምድራዊ አማራጭ አለ ብዬ አላምንም። ይህንን በተደጋጋሚ ስንገልጽ ቆይተናል። ዛሬ ኮሎኔል አበራ የእጅ ስልክ ላይ የተገኘው ማስረጃ የእያንዳንዱ የመከላከያ ሰራዊት ገመና ነው። የእያንዳንዱ የመከላከያ ሰራዊት ነኝ የሚል አካል በየጓዳው በየጥጉ በየቤቱ በተገኘበት ቦታ ሁሉ በደረሰበት ቦታ ሁሉ የሚፈጽመው ነውር ነው፣ የሚፈጽመው ወንጀል ነው፣ የጦር ወንጀል ነው። ስለዚህ ይህንን ጦረኛ ይህንን አውዳሚ ዘረፈጅ እና ነውር የማያውቅ የህሊና ተጠየቅ የሞራል ተጠየቅ የህግ ተጠየቅ የሌለበት አውሬ አገዛዝ ማስወገድ የእያንዳንዱ አማራ የእያንዳንዱ ኢትዮጵያዊ ታሪካዊ ግዴታ መሆኑን በተጨባጭ የሚያሳይ ነገር ነው። በጣም ስሜት የሚኮረኩር ልብን የሚነካ ነገር ነው። በዚህ በ21ኛው ክፍለ ዘመን አይደለም እንደው ሌላ ጊዜ በጣም በጥንት ጊዜ እንኳን ተደርጎ በማይታወቅ ሁኔታ በጅምላ ልጃገረዶችን ይደፍራሉ፣ በጅምላ ባለትዳሮችን ይደፍራሉ፣ ነጋዴዎችን ያግታሉ፣ ገንዘብ ይቀበላሉ፣ ንብረት ያወድማሉ፣ ቤት ያቃጥላሉ፣ የእህል ክምር ያቃጥላሉ። በዚህ ልክ የወራሪነት ስነ ልቦናን የተላበሰ አውዳሚ አረመኔያዊ ሰራዊት ነው እየታገልን ያለ ነው። ፋኖ እየመከተ ያለው ዓለም አቀፉ ማህበረሰብም ሌላውም በልኩ ያልተረዳው ተራ እንደው ጦርነት የሽምቅ ውጊያ ዝም ብሎ የነጻነት ትግል ብቻ አይደለም እየታገልን ያለ ነው፣ አውሬዎቹን ነው። ይህንን አረመኔያዊ አስተሳሰብና ይህንን አረመኔያዊ ድርጊት ጭምር መሆኑን በሚገባ ዓለምም እንዲያውቀው በሚገባ ኢትዮጵያ ሕዝብ እንዲረዳው ተከታታይነት ያለውና የተደራጀ ኮንሲስተንት የሆነ ስራ ያስፈልጋል። ያንን ትግል በተለይ የአገዛዙን ባህሪና ነውር በማጋለጥ በኩል ሊደረግ የሚገባው ትግል ገና ብዙ ርቀት ያልተኬደበት መሆኑን ጭምር ነው በዛሬውም ሁኔታ ማረጋገጥ የተቻለው። ቀደም ብለህ እንዳነሳው የቢቢሲ ከዚህ በፊት በተለይ በክልሉ
የተደፈሩ ሴት ህፃናቶቻችን አጠቃላይ ሴቶችን በተመለከተ ሰፊ ዘገባ ይዞ ወጥቶ ነበር እንዳልከውና በ9 ዓለም አቀፍ ቋንቋዎች ነው የተተረጎመው። በቅርቡ በዓለም አቀፍ ደረጃ በአምነስቲ ኢንተርናሽናል በኩል ትልቅ ሽልማት አግኝቷል ይሄ ዘገባና መነቃቃቱ በዓለም አቀፍ ደረጃ እየመጣ ነው የሚለውን ነገር ለማስረገጥ ፈልጌ ነው። ወደ ሌላ ጉዳይ ልለፍ። አርበኛ፣ ስለ ህዝቡ ደጀንነት ምን ማለት ይቻላል? ለምሳሌ በቅርብ ርቀት የማቀውና የምከታተለው እንዳብነት ደጋዳሞት ከዚህ በፊት 450 የሚሆን ምርኮኛ የብርሃኑ ጁላ ዙፋን አስጠባቂ ምርኮኛ ተማርኮ ለአንድ ወር ያክል የደጋዳሞትና አካባቢው ህዝብ ለአንድ ወር ያክል ሰራዊቱን ሲቀልብ ነበርና ይቀልባል፣ በውጊያው ሂደትም ይሳተፋል። አጠቃላይ ዛሬ እንዳፋብን በተገኘው ድል የህዝቡ እንቅስቃሴ የህዝቡ ደጀንነት እንዴት ሊገለጽ ይችላል? አርበኛ እንግዲህ የአማራ ህዝብ ይህንን ትግል ተሸክሞ በጫንቃው ተሸክሞ ነው ያለው። ይህንን ከባድ ጦርነት እንደው በጦርነት ህግ እንኳን የማይመራ እንዳልኩ ጠላት ማንኛውንም የማጥፋት ዘዴ ማንኛውንም የውጊያ ስልት እና የጥፋት ስልት ተጠቅሞ የሚያደርገውን ጦርነት ተቋቁሞ እና ተሸክሞ ነው ያለው። በጣም በብዙ መንገድ የሚገለጽ ነው የህዝቡ አስተዋጽኦና የህዝቡ ድርሻ። በአንድ በኩል የሰራዊታችንን መረጃ በመስጠት ድጋፍ በማድረግ ሎጂስቲክስ በማቅረብ ራሱ ሰራዊቱም ጭምር አልፎ አልፎ የሚፈጽማቸውን የስነ ምግባር ስህተቶች ጭምር በመሸከም በመምከር በባለቤትነት በመያዝ በጣም ከፍተኛ ጫናውን ተቋቁሞ ነው ያለው። በሌላ በኩል አገዛዙ በየቀኑ የሚያደርስበትን የስነ ልቦና ጫና፣ በህይወቱ ላይ የሚያደርስበትን ጉዳት፣ በአካሉ ላይ የሚያደርስበትን ጉዳት ጭምር ተሸክሞ መስዋዕትነት እየከፈለ ያለ ህዝብ ነው። ላለፉት 3 ዓመታት አንዳንድ ወገኖቻችን ፋኖ በሚንቀሳቀስበት ቀጠና በመኖራቸው ብቻ ሕክምና እንዳያገኙ ተከልክለው ያገዛዙ ሰራዊት በሰፈረባቸው ኬላዎች በተቆጣጠረባቸው ከተሞች ሕክምና የማያገኙ በጣም ብዙ ትሪትመንት የሚፈልጉ በሽታዎች ምክንያት ህይወታቸው እያለፈ ያሉ ወገኖች አሉ። ያገዛዙ ሰራዊት ቀደም ያነሳነውን ያስገድዶ መድፈር ጨምሮ የዝርፊያ ወንጀሎች እና ሌሎችንም ዘግናኝ ወንጀሎች እየተፈጸመበትም ያንንም በመቋቋም ለነጻነቱ ለህልውናው ዋጋ እየከፈለ ያለ ህዝብ ነው የአማራ ህዝብ። ደጋዳሞትን ጨምሮ በሁሉም አካባቢ ከባባድ ጦርነቶች ሲደረጉ የሚደርሰው የጎንዮሽ ጉዳት እንደተጠበቀው ነው። በቀጥታ ደግሞ ያገዛዙ ሰራዊት በፋኖ የደረሰበትን ሽንፈት ለመበቀል የሚሞክረው በንጹሃን ላይ፣ ባልታጠቁ ኃይሎች ላይ፣ በሴቶች፣ በህፃናት፣ በአረጋውያን፣ በአርሶ አደሮች፣ መደበኛ ኑሯቸውን በሚኖሩ ዜጎች ላይ ጉዳት በማድረስ የጅምላ ጭፍጨፋ በማድረስ በነፍስ ወከፍ በመግደል በሌላም መንገድ ጉዳት በማድረስ ነው ይሄን ያደርጋሉ። ለአብነት ብናነሳ ከዚህ በፊት ሜጫ መራዊ ላይ፣ ፒኮሎ ላይ፣ ብራቃት ላይ የደረሰውን ዘግናኝ ጭፍጨፋ የምናስታውሰው ነው። የሃይማኖት አባቶች ላይ፣ የአብነት ተማሪዎች ላይ፣ ቀሳውስት ላይ፣ የትኛውም የተገኘው ዜጋ ላይ ሁሉ መንገድ ላይ ያን ያክል ሰው የተረሸነው ያን ያክል ሰው በጥይት የተደበደበው በፋኖ የደረሰባቸውን ሽንፈት ለመበቀል በሚል ነው። የቅርብ ጊዜውን እንኳን ባለፈው ሳምንት የተከናወነውን ብናነሳ አንሻ ሰይድዝ ወለጋ ላይ ከፍተኛ ተጋድሎ አድርጎ ወታደራዊ ድል በተቀዳጀ ማግስት በእግረኛ ሰራዊት ማድረግ ያልቻለውን የአገዛዙ ጀቶች የወለጋን አማራ ተመላልሰው በመደብደብ በርካታ ንጹሃንን ለመጨፍጨፍ ሞክረዋል። በሁሉም አካባቢዎች በወሎም፣ በሸዋም፣ በጎንደርም ተመሳሳይ ድርጊቶች ሲደረጉ ነው የቆዩት። ይህንን ድርጊት፣ ይህንን በደል፣ ይህንን ግፍ ተቋቁሞ ትግሉን መሸከም መቻል ምን ያክል የተናበበ ምን ያክል ብሔራዊ ንቃቱ የዳበረ ህዝብ እንደሆነ ነው የአማራ ህዝብ የሚያሳየው። ከዚህ ጎን ለጎን ደግሞ ለነጻነቱ ቀናይ በመሆን ህይወትም ጭምር እየከፈለ በውጊያ ሰዓት ሰራዊታችንን አይዟችሁ እያለ ከጎናችን ተሰልፎ እየታገለ ነው የሚገኘው።
በእርግጥ የሆነው እንዲሁ እኛ ስለሆን በድፍረት ይህንን ግዙፍ የመከላከያ ሰራዊት በዚህ ሰርቫይቭ አድርገን መዋጋት መማረክ እና ማንበርከክ መቻላችን ብቻ ሳይሆን የአገዛዙን አረመኔነት ስለተረዳ አገዛዙ በህልውናው ላይ የመጣ በማንነቱ ላይ በእምነቱ ላይ በሃይማኖቱ ላይ በባህሉ በቋንቋው በሁሉ ነገሩ ሊያጠፋው ከምድረ ገጽ ሊያጠፋው ከታሪክ ገጽ ሊፍቀው የተነሳ አገዛዝ መሆኑን በሚገባ የተረዳ ህዝብ ነው ያለ። ስለዚህ ያ ነው አንደኛው ምክንያት በጽናት እንዲቆም እንዳልኩ በሁሉም መንገድ የሚጭናወነው ጦርነት ነው። ዛሬ እንደ ልቡ የሚነግድ የለም። እንደ ህዝብ እያንዳንዱ እንደ ዜጋ እንደ ግለሰብ ቤተሰብ ይኖረዋል፣ የግል ህልም ይኖረዋል፣ የግል እቅድ ይኖረዋል። የሚደርሰው ማህበራዊ ቀውስ ማህበራዊ ምስቅልቅል በቀላሉ በትንሽ ቋንቋ ልትገልጸው የምትችለው አይደለም። ብዙ ቀውሶችን ያስከተለ ጦርነት ነው። ነገር ግን ጦርነቱን በአሸናፊነት ካላጠናቀቅን በስተቀር ደግሞ ከፊት ለፊታችን የተደቀነው የመጥፋት አደጋ ስለሆነ ላለመጥፋት ይህንን የሚከሰተው ማህበራዊ ቀውስና በጦርነቱ ምክንያት የሚደርሰውን በህይወት ላይ በንብረት ላይ በአካል ላይ በአጠቃላይ በህልም ላይ በኑሮ ላይ የሚደርሰውን ሁለንተናዊ ጥፋት እና በደል ተቋቁሞ ወደፊት መገስገስ ብቻ መፍትሄው መሆኑን ህዝቡ በሚገባ የተረዳ መሆኑን ነው የሚያመላክተው። እንዳነሳው ለዛሬው ድል ዛሬ በጋዳሞት በቋሪት በሌሎች አካባቢዎች ለተገኘው ድልም ሆነ በየቀኑ በእያንዳንዷ ሰከንድና ደቂቃ ለሚገኙት ድሎች የህዝቡ አስተዋጽኦ ቃላቶች ከሚገልጹት በላይ ነው። ተስፍሽ ብዙ ሰዎች የሚያነሱት አንድ ሐሳብ አለ፣ እኔም እስማማለሁ። አርበኛ ምንድነው ውጊያዎች ከከተማ ርቀዋል። በተለይ በዚህ ክረምት ፋኖ በተለይ እንዳፋብን ወደ አንድ አደረጃጀት ከመጣ በኋላ ወደ አዲስ አበባ መጠጋት ሲገባው አሁንም ወረዳ ከተሞች ላይ ነው ያለ። በተለይ ባህር ዳር አካባቢ ተኩስ ከተሰማ ቆየ። እኔ በዚህ እስማማለሁ። ከዚህ በፊት ባህር ዳር የጠላት ኃይል አባይ ማዶ መሻገር አይችልም። ወደ 7 አሚት መስመር የሆስፒታሉ የጥበበጊዮን ሆስፒታልን መሻገር አይችልም ነበር። አሁን ላይ የሚደረጉ ውጊያዎች ከከተማ የራቁ ናቸው። በይልቃል ከፋለ ዘመን ፋኖ ባህር ዳር አካባቢ በጣም የቅርብ ርቀት ላይ ስለነበር እንግዲህ አጠቃላይ ብአዴን አዲስ አበባ እስኪሰደድ ከዛም አልፎ ርዕሰ መስተዳድሩ ብራስልስ ድረስ እስኪኮበልል ያደረገ ኃይል ነው የነበረና አሁን ከዛ ርቀዋል ይባላል። በቀጣይ ምን እንጠብቅ? እንዳፋብን አንድ አደረጃጀት ነው ያለው፣ አንድ አመራር ነው ያለው፣ በአንድ የሴንትራል ኮማንድ ነው የሚመራውና እንደው እዚህ ሐሳብ ላይ ተስማማለህ? በቀጣይስ እንደው ምን ይጠብቅ ህዝቡ? መልካም፣ እንዲህ አይነት ጥያቄዎች ቢነሱ የሚገርም አይደለም። እንግዲህ የፋኖ ትግል ብዙዎቻችን እንደምንረዳው አነሳሱና መልኩ ለየት ያለ ነው። እስካሁን ከተደረጉ የትጥቅ ትግል እኔ እንደ በሊትሬቸሮች ከማውቃቸው የትጥቅ ትግል ባህሪያት ለየት ያለ መልክ ነው ያለው። ትግሉ ሲጀምር ለምሳሌ የክልል ዋና ከተማ ባህር ዳር ላይ የመጀመሪያውን ኮሎኔል መማረካችንን አስታውሳለሁ። ከተማውንም ጭምር በከፊል በመቆጣጠር ነው ውጊያው የጀመረው። ከዛ በኋላ በሌሎች አካባቢዎች አድማሱን እያሰፋ ሞቅ ቀዝቀዝ እያለ የመጣ ጦርነት ነው። ብዙዎቹ የትጥቅ ትግል ድርጅቶች የመጀመሪያው ፌዝ ላይ ነው ከባድ ነገር የሚገጥማቸው፣ መቋቋሙ ወይም ሰርቫይቭ ማድረጉ ነው የሚገጥማቸው። የኛ ደግሞ በተገላቢጦሽ የመጀመሪያው ዘመን ላይ እንግዲህ ህዝባዊ መልክም ስለነበረው የፈነዳበትም ነባራዊ ሁኔታዎች የተለዩ ስለነበሩ በጣም በርካታ ቦታዎች ላይ የአገዛዙን በተለይ የአማራ ብልጽግና የሚባለውን ቢሮክራሲያዊ መዋቅሩን በማፈራረስ ነው የተጀመረው። ከዛ በኋላ ነው እንደገና አገዛዙ መልሶ መንግስት ለመሆን እግር ለመትከል የሚያደርገው መፍጨርጨርና በእኛ በኩል ደግሞ የአገዛዙን ሁለንተናዊ አቅም በመቋቋም ሰርቫይቭ ለማድረግ የተሞከረውና በዚህ ሂደት ውስጥ በአገዛዙ በኩል ተሞክረው ያልነበሩ አዳዲስ ቴክኖሎጂዎችን ለመሞከር ጥረት አድርጓል። ለምሳሌ የተሻሻሉ ድሮኖችን፣ የተሻሻሉ የቡድን መሳሪያዎችን፣ ሌሎቹንም መንገዶች ጥቅም ላይ አውሏል። እንደምታውቀው በዩናይትድ አረብ ኤምሬትን ጨምሮ በከፍተኛ ወታደራዊና ኢኮኖሚያዊ አቅም ባላቸው ሀገራት ጭምር እየተደገፈ ያለ አገዛዝን ነው እየታገልን ያለ ነውና የሱ የውጊያው ፍጥነት ከጊዜ ወደ ጊዜ ከቦታ ቦታ ከሁኔታ ሁኔታ ከፍ ዝቅ ይላል። ይሄ የጦርነት ባህሪ ነው። ጦርነት የብዙ ነገሮች
ድምር ውጤት ነው። የዲፕሎማሲው፣ የፖለቲካው፣ የፕሮፓጋንዳው ተጨባጭ መሬት ላይ የሚደረገው የተኩስ ልውውጥ የብዙ ነገሮች የሞራል ዝግጅት፣ የሎጂስቲክስ የብዙ ነገሮች ድምር ውጤት ነው የጦርነቱን መልክ የሚቀያይረው። እውነት ለመናገር በሚባለው ልክ ከከተማ ርቋል ቀርቧል ብለህ ልትገልጸው የምትችለው አይደለም። ያው ጎልተው ስላልተጠቀሱ ሚዲያ ላይ ስላላወጣናቸው ነው እንጂ ለምሳሌ ትናንትና ባህር ዳር ከተማ ውስጥ የከተማው ጫፍ ይነሳ የሚባል ቀበሌ ላይ እዛው ከተማው ዳር 6 የሚሊሻ አባላት ላይ እርምጃ በመውሰድ ሰራዊታችን ከቦታው ያለምንም ጉዳት ሳያስተናግድ መውጣት ችሏል። ሌሎችም አካባቢዎች ተመሳሳይ ነገሮች ይደረጋሉ። ደብረ ማርቆስ ላይ እንደምታየው በመቶዎች የሚቆጠረውን የአገዛዙ ዙፋን ጠባቂ ሰራዊት በየቀኑ በስውር እየገባን እርምጃ እንወስዳለን። ሌሎችም አካባቢዎች ተመሳሳይ ነገሮች አሉ። አይሚን እሱ በራሱ በቂ ነው፣ እሱ በራሱ ያለንን የቁጥጥር መስፋት ያመላክታል እያልኩኝ አይደለም። በሌላ በኩል ደግሞ መታሰብ ያለበት አንድ ቦታ የሚደረግ የጦርነት ሂደትና ውጤት ሌላ ቦታ የሚኖረን የጠላት እንቅስቃሴ ሙሉ በሙሉ የመቀየር እድልም አለው። ለምሳሌ ዘመቻ አደማሊን ብታስታውስ ግዳን ሙጃ ላይ ሲመታ እስከ ወልዲያ ድረስ ያለው የጠላት ሰራዊት በብዙ 100 ኪሎ ሜትሮች ያለው መንቀሳቀስ ችሏል። ለምን? ያ የመጀመሪያው ምት ያረፈበት ጠንካራ ምት የተደረገበት ቦታ ስትራቴጂክ ቦታ ስለሆነ ነው። በወታደራዊ ሳይንሱ ባህር ዳርን ለመቆጣጠር ነሰርሊ ባህር ዳር ከተማ ወይም ባህር ዳር አደባባይ ላይ መተኮስ ላይ ጠበቅብህ ይችላል። ደብረ ማርቆስን ለመቆጣጠር ደብረ ማርቆስ መሀል ከተማ ወይም ተክለ ሃይማኖት አደባባይ ላይ መተኮስ ላይ ጠበቅብህ ይችላል። ይሄ የጠላት አሰፋፈር ሁኔታ፣ የቦታዎቹ ስትራቴጂክ የምትጠቀመው መሳሪያና የውጊያ አቅምህ ጋር ተያይዞ የሚወሰን ነገር ነው። በአጠቃላይ በመጪዎቹ ጊዜያት በመጪዎቹ ወራት በርካታ እድሎች እጃችን ላሉ አንዱ ትልቁ እድላችን እንደ ተቋም ወይ እንደ ድርጅት አንድ ግዙፍ የአማራ ፋኖ ብሔራዊ ንቅናቄ የተሰኘ ግዙፍ የፋኖ ድርጅት አለ። በዚህ ድርጅት ውስጥ ወታደራዊ እቅዶች እየታቀዱ ስምሪት እየተሰጡ ድክመቶች እየተገመገሙ ጠንካራ ነገሮች ደግሞ እየዳበሩ እንዲሄዱ የሚያስችል የአመራር መዋቅር አለ። አመራሩ በየቀኑ ሁኔታዎችን እያየ እየወሰነ ያንን እያደረገ ነው ያለው። ላለፉት 3 ዓመታት ይህንን ከባድ ጦርነት የተቋቋመ የመራ ያሰማራ ያሰለጠነ ያስታጠቀ የማረከ ያደራጀ አመራር ነው ይሄ አመራር። ስለዚህ ይሄ በተለያየ አካባቢ ነው ይሄንን አደረጃጀት ሲሰራ የቆየ እስከ ጄኔራል መኮንኖች ድረስ የማረከ የገደለ አመራር ነው። ያ እንዲመጣ ያለ አመራር የመጣ ነገር አይደለም። ያለ ስምሪት ሰጪ የመጣ ውጤት ዝም ብሎ ከሰማይ ወርዶ የመጣ ውጤት አይደለም። ተሰርቶበት ተደክሞበት ብዙ ነገር ተደርጎ ነው። ብዙ ጊዜ ሰዎች በየቀኑ ድል፣ በየቀኑ ምርኮ፣ በየቀኑ አዲስ ነገር ይጠብቃሉ። ያ ነገር በአንድ ቀን የሚመጣ አይደለም። የተወሰኑ ቀናት ለዝግጅት፣ ለስራ፣ ለስልጠና የሚውሉ አሉ። ውጊያው ምናልባት አንዳንድ ጊዜ ባልታሰበ መንገድ በሰዓታት የሚቀየር ነገር ይኖራል፣ በቀናት የሚቀየር ነገር ይኖራል። እንዳልኩ የብዙ ነገሮች ድምር ውጤት ነው፣ ብዙ ፋክተሮች ስላሉት። ስለዚህ አሁን ያለን አመራር ይሄንን የዳበረ በጣም የካበተ ኤክስፖዠር ያለው ልምድና ተሞክሮ ያለው አመራር ስለሆነ ያለውን አጠቃላይ ነባራዊ ሁኔታ እንደምታውቀው አገዛዙ በዲፕሎማሲ ረገድ ከዓለም የተነጠለ የዲፕሎማሲ ትኩረት ረሃብ ውስጥ የገባ አገዛዝ ነው ያለው። በቀጠናው ባሉ ኃይሎች በኩል እምነት ያጣ ከጎረቤት ሀገራትም በአፍሪካ ደረጃም በሌሎች ሀገራትም ጭምር ሊታመን የማይችል የመንግስትነት ቁመናና ሞገስ የሌለው አገዛዝ ነው። ስለዚህ በዲፕሎማሲ ረገድ ያለበት ክፍተት ያለበት ውድቀት አለ። በሌላ በኩል በወታደራዊ እንቅስቃሴው ሙሉ በሙሉ ቴክኖሎጂ ላይ ጥገኛ የሆነ እግረኛ ሰራዊቱ በእጅጉ የተዳከመ አገዛዝ ነው ያለው። ፖለቲካሊ ለህዝቡ ምንም ነገር ደሊቨር ማድረግ የማይችል አንዳችም ፖለቲካዊ ምላሽ ለህዝብ መስጠት የማይችል ሁሉን ነገር በዲኮሬሽን ሁሉን ነገር በማጭበርበር ሁሉን ነገር በፕሮፓጋንዳ እቋጫለሁ ብሎ የተነሳ አገዛዝ እንደ ፓርቲ እንደ መንግስትም ቁመና ያለው በተደራጀ መንገድ ፕሮፓጋንዳ የመስራት አቅም የሌለው አገዛዝ ነው። ይሄ ለፋኖ በጣም መልካም የሚባል አጋጣሚና ትልቅ እድል ነው። ይህንን እድል በመጠቀም በእኛ በኩል ያሉብን ክፍተቶች በአንድ በኩል የድርጅቱ መመስረት እና ተደራጅቶ ስራ መጀመር ትልቅ ነገር ቢሆንም ይህንን አደረጃጀት ወደ ታች በማውረድ በእዝ በኮር እና በሌሎች መዋቅራዊ አደረጃጀቶች ደረጃ በፍጥነት ስራዎችን በመስራት ያሉብን ውስንነቶች አሉ። እነኚህን ውስንነቶች በመቅረፍ በፍጥነት በተደራጀ መንገድ ወታደራዊ ኦፕሬሽኖችን በማድረግ ወደ ስትራቴጂክ ድሎች ወይም ወደ ስትራቴጂክ ማጥቃት የሚያሸጋግሩንን
እንቅስቃሴዎች ለማድረግ ሙሉ ዝግጅትና ሙሉ ቁመና ይዘን እየሰራን ነው የምንገኘው። እንግዲህ በቀጣዮቹ ወራት የተሻለ ድል የተሻለ አንጸባራቂ ድል እንጠብቃለን በእኛ በኩል። የመጨረሻ ጥያቄ ማነሳው አርበኛ በብልጽግና በኩል ወሳኝ የሚባለው ቀደም ብለህም አንተ ለመጥቀስ ሞክረሃል። ወሳኝ የሚባለው ይሄ ቀጣዩ ክረምት በአታካራ እንዳልፍ ብዙ አጀንዳዎች ወደ ሶሻል ሚዲያው እየተለቀቁ ይገኛሉ። በየዕለቱ በጣም ብዙ አጀንዳዎች ነው የሚለቀቁት። እነዚህ የጠላት አጀንዳዎች ምን ያክል ግባቸውን መተዋል ማለት ይቻላል? በሌላ መልኩ ደግሞ ጠንከር ብሎ በተለይ በፌክ አካውንቶች የሚነሳ ጉዳይ አለ። የቴዎድሮስ ዕዝ ተዳክሟል፣ ሰራዊቱ ተበትኗል፣ በወታደራዊ መምሪያውና በፖለቲካዊ መምሪያው መካከል ስንጥቅ አለ፣ አለመግባባት አለ የሚሉ የሶሻል ሚዲያ የፌክ አካውንት ማራገቦች አሉ። በሌላ መንገድ ደግሞ ዛሬ እንዳየነው ለምሳሌ የወታደራዊ መምሪያ አዛዡ የሚገኝበት የደጋዳሞት በጣም አንጸባራቂ ድል ተገኝቷል። ቀደም ብለን እንደጠቀስከው ኮሎኔል እስከ መሸኘት ድረስ ተደርሷልና ከዚህ ጋር ተያይዞ ምን ማለት ይቻላል አርበኛ አስረስ? ያው ጠላት ነው። በጥይት የሚገል ጠላት፣ በድሮን የሚጨፈጭፍ ጠላት፣ በጀት የሚደበድብ ጠላት፣ በጅምላ ጨራሽ መሳሪያ ተኩሶ የሚያጠፋ ጠላት በፕሮፓጋንዳ ለማጥፋትም ማንኛውንም ነገር ያደርጋል። በአንድ በኩል ይህንን መረዳት አለብን። ስለዚህ አብዛኞቹ ነገሮች ጠላት የሚሰጣቸው አጀንዳዎች አሉ። ይህ ሲባል እኛ ውስጥ ችግር የለም፣ እኛ ምልሆነን እኛ መላክነን እያልኩ አይደለም። ብዙ ችግሮች አሉ፣ የውስጥ ችግሮች፣ ነገር ግን የሚፈቱ ናቸው። ከአመራሩ አቅም የሚያልፉ ችግሮች አይደሉም። እርማት የሚደረግበት አካል ካለ እርማት ይደረጋል። የሚገሰጽ ካለ ይገሰጻል፣ የሚከሰስ ካለ ይከሰሳል። ሌላም እርምጃ የሚያስፈልገው ካለ እርምጃ ይወሰዳል። በዛ መንገድም ነው እዚህ የደረስነውም፣ በዛ መንገድም ነው ትግሉን እየመራን ለዚህ የበቃ ነው። ስለዚህ ስንጥቅ መፍጠር፣ የተለያዩ ወሬዎችን ማራገብ፣ በጣም በርካታ ነገሮች፣ በርካታ ፌክ ዜናዎች ይሰራሉ። በእያንዳንዳችን ከሌ የሚባል አርበኛ ሊደራደር ነው፣ ከሌ ጨርሰዋል፣ ከሌ ጀምረዋል፣ ከሌ ቋጭተዋል፣ ብዙ ነገር፣ በጣም ብዙ አጀንዳ ቀን ሙሉ ለመስጠት ይሞከራል። ይሄ ዝም ብሎ የተፈጠረ ነገር አይደለም። በጣም በርካታ ሚሊዮኖችን አፍስሶበት ነው ጠላት ይሄንን የሚሰራው። ስለዚህ ይሄ ነገር በትግሉ ላይ በአመራሩ ላይ የስነ ልቦና ጫና አላደረሰም ወይ ለሚለው አለው፣ ጫና አለው። በቀላሉ የማይገለጽ ጫና አለው። ችግርም ይዞ ይመጣል። አንዳንድ ጊዜ የእኛንም ፐርሴፕሽንም ጭምር ማኒፑሌት በማድረግ በመቆጣጠር አስተሳሰባችንን፣ እይታችንን በመግራት እና ወደሚፈልጉት መንገድ በመውሰድ በርካታ ጉዳቶች ለማድረስ ሙከራዎች ይደረጋሉ። ይህንን መቋቋም ያስፈልጋል። ይህን ትግል ለሚደግፉ በአክቲቪዝሙም በሌላ መንገድም በሚዲያ በኩልም የሚሳተፉ ወገኖቻችን ግን በአንድ በኩል የጠላትን ይሄንኛውን ተንኮልና ሴራ መረዳት አለባቸው። በሌላ በኩል መሬት ላይ ስላለው ነገር ብናዳምጥ እውነታውን ማግኘት የምንችል ይመስለኛል። ከምንጽፈው፣ ከምንናገረው፣ ከምናደርገው፣ ከምንንቀሳቀሰው ነገር በየትኛውም በዚህ በመምሪያ ደረጃ የሚገለጽ ግጭትና ጠብ እንኳን ባይኖር በግለሰብ ደረጃ የተለያዩ ልዩነቶች ሊኖሩ ይችላሉ። ነገር ግን በትግሉ ላይ የሚኖራቸው ተጽዕኖና ጉዳት ምን ያክል ነው፣ ምንድን ነው የሚለውን ነገር ለመገመት መሬት ላይ ያለውን እንቅስቃሴ ማየት ነው። ሁሉም ስራ ላይ ነው። ሁሉም በሚመለከተው ዘርፍ ላይ ተግባሩን እያከናወነ ነው የሚገኘው። እውነት ለመናገር ትግሉ ከግለሰቦች ኩርፊያ በታች ነው፣ ከግለሰቦች ተጽዕኖም በታች ነው። የመጀመሪያዎቹን ፌዝ ስናልፍ ይህ ትግል የትውልዱ ትግል እንደሆነ አረጋግጠናል። ስለዚህ በግላችን ማናችንም ቢሆን በግላችን በኪሳችን ይዘነው የምንዞረው ልናጠፋው የምንችለው ልናለማው የምንችለው በተለየ መንገድ የተለየ ነገር ልናደርገው የምንችለው ትግል አይደለም፣ የትውልዱ ነው። ባለቤቱም በጣም ብዙ ነው። ሺዎች መስዋዕትነት የከፈሉበት ነው። ሺዎች የወደቁበት ነው። በዚህ ትግል ላይ ማላገጥ፣ በሌላ መንገድ መሳተፍ፣ ለማፍረስ መሮጥ፣ የግል ስሜትን መቆጣጠር አለመቻል ይሄ በጣም አደገኛ ነገር ስለሆነ ማንኛውም የትግሉ ደጋፊ ይህንን ያገናዘበ በተለይ የሚከፈልልንን ዋጋ እልፍ ወጣቶች ወድቀዋል። የትኛውም ድል፣ የትኛውም ምርኮ፣ የትኛውም ነገር ዝም ብሎ አይደለም የሚገኘው። ህይወት እየተከፈለበት ነው። ደም እየፈሰሰበት፣ አጥንት እየተከሰከሰበት የሚገኝ ድል ነው። ስለዚህ ያንን ታሳቢ በማድረግ ማንም ስሜቱን በመቆጣጠር ሚዲያ ላይ ያለውን ሰው ማለቴ ነው
ትግሉን ከሚያፈርስ እንቅስቃሴ አመራሮችን ከማንቋሸሽ ማንኛውንም ነገር ኔጌቲቭ ኢነርጂዎችን ከሚረጩ እንቅስቃሴዎች በመታቀብ የአማራ ህዝብ የህልውና ተጋድሎ ከፍ እንዲልና እንዲጎመራ የበኩሉን ድርሻ እንዲወጣ በዚህ አጋጣሚ ጥሪ ማቅረብ እፈልጋለሁ። በአማራ ፋኖ ብሔራዊ ንቅናቄ የፖሊት ቢሮ አባልና የህዝብ ግንኙነት መምሪያ ኃላፊ አርበኛ አስረስ ማረ ዳምጤ ለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ።